ጤና ይስጥልን የኢትዮርካ ሚዲያ ቤተሰቦቻችን እንደምንላችኋል። ለዕለተ ዓርብ ግንቦት 7 ቀን 2018 ዓ.ም አመሻሽ ከሀገር ውስጥና ከውጭ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። አበይቶቹን እናስቀድማለን። በፌዴራል መንግስትና በቀድሞ የመከላከያ ሰራዊት አባላት መካከል አስደንጋጭ ክስተት መፈጠሩ ተሰምቷል። የቀድሞ ሰራዊት አባላትን መንግስት ለስልጣን ማራዘሚያው ተጠቅሞ ጣለን ሲሉ በአደባባይ ወንጅለዋል። ከኛ ጋር ከቆያችሁ ተጨማሪውን እናደርሳችኋለን። የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት መልሶ ጥገና ሊደረግለት ነው ተባለ። ሰራተኞችን በአስቸኳይ ወደ ስራ ገበታቸው እንዲመለሱ ጥሪ ቀርቧል። መረጃውን እናደርሳችኋለን። የብልጽግና ፓርቲን የምርጫ ምልክት የቀደደው ግለሰብ በእስራት መቀጣቱ ተሰማ። መረጃውን ይዘናል። በደቡብ አፍሪካ የኢትዮጵያን ሱቆች እየፈረሱ መሆኑ ተገለጸ። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ የፈጣሪ ቁጣን የተባለለት ከባድ የጎርፍ አደጋ መከሰቱ ተዘግቧል። በአደጋው 10 ሰዎች ህይወት ሳያልፍ አልቀረም። ዝርዝሩን ይዘናል። ኢራን ፕሬዝዳንት ዶናልድ ትራምፕን ለመግደል አቅዳለች መባሉን ሰምተናል። ኢራን ትራምፕን ለሚገድላት ግለሰብም የ50 ሚሊዮን ዩሮ ሽልማት አዘጋጅቻለሁ ብላለች። ተጨማሪ ያለን ውድ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ እንሸጋግራለን። በቅድሚያ በቢሾፍቱ ከተማ በግዳጅ ላይ ያሉ የአካል ጉዳት የደረሰባቸው የቀድሞ የመከላከያ ሰራዊት አባላት ሰላማዊ ሰልፍ ማድረጋቸው ተሰማ። ሰልፈኞቹ በተለይ በሰሜኑ ጦርነት ከዚያም ቀጥሎ በአማራ ክልል እየተካሄደ በሚገኘው ጦርነት ግዳጅ ላይ ያሉ የአካል ጉዳት የደረሰባቸው መሆናቸውን አመላክተዋል። እነዚህ የቀድሞ የመከላከያ አባላት ትላንት ግንቦት 6 ቀን 2018 ዓ.ም በቢሾፍቱ ከተማ ሰላማዊ ሰልፍ አድርገዋል ተብሏል። ሰራዊቶቹ በዚህ ወቅትም ባሰሙት ድምጽ በግዳጅ ላይ ሳሉ አካላቸው ከጎደለ በኋላ መንግስት የጡረታ አበላቸውንና የቁስል ካሳቸውን እንዳልከፈላቸው ገልጸዋል። አክለውም መከላከያ ባለፉት 5 ዓመታት ድምጽ የሚሆነው ያጣና በየሄደበት የሚሞት ሲሞት የማይቀበርና ለቤተሰብ መርዶ የማይነገርለት ሲቆስል የማይታከም ተደርጎ ለቤተሰብ ጫና እንዲሆን ተደርጓል ብለዋል። ስለሆነም ለከፍተኛ ኢኮኖሚያዊና ስነ ልቦናዊ ችግር ተጋልጠናል ያለው ሰራዊቱ የምንበላው የምንለብሰው ብሎም የምናርፍበት ቤት እንኳ የለንም ሲሉ በሰልፉ ላይ ተደምጠዋል። እንዲሁም ተዋግቶ የቆሰለ ቆስሎ የተረሳ ተረስቶም የተጣለ ወታደር በየቤቱ ብዙ ነው ብለዋል። በመሆኑም ወታደሮቹ አካላችን ያጎደልንለት መንግስት ቢያንስ የምናርፍበት ቤት እንኳ ይስጠን ሲሉም ተማጽነዋል። ይህን የቀድሞ የመከላከያ ሰራዊት አባላት የአሁን አካል ጉዳተኞች ያካሄዱትን ሰላማዊ ሰልፍ በተመለከተ ከፌዴራል መንግስት ይሁን ከኢፌዴሪ መከላከያ ሚኒስቴር በኩል የተሰጠ ይፋዊ ምላሽም ሆነ ማስተባበያ የለም። የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት መልሶ ጥገና ሊደረግለት ነው ተባለ። ይህንንም ተከትሎ የባቡር ፕሮጀክቱ ሰራተኞች በአስቸኳይ ወደ ስራ ገበታቸው እንዲመለሱ ጥሪ ቀርቧል። የኢትዮጵያ ምድር ባቡር ኮርፖሬሽን በጦርነቱ ምክንያት ጉዳት የደረሰበትን የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት መልሶ ለመጠገን ወደ ስራ ሊገባ መሆኑ ተሰምቷል። በመሆኑም ፕሮጀክቱ ቀደም ሲል በስራው ላይ ተሰማርተው ለነበሩ የቀድሞ ሰራተኞች ዳግም የቅጥር ጥሪ አቅርቧል በማለትም የኮምቦልቻ ከተማ ስራና ክህሎት መምሪያ አስታውቋል። በዚህም መስፈርቱን የምታሟሉ አመልካቾች የሚከተሉትን ነጥቦች በማስተዋል መመዝገብ ትችላላችሁ ተብሏል። የምዝገባ ቦታ በየክፍለ ከተማው በሚገኙ የስራና ክህሎት ጽህፈት ቤቶች ወይንም በስድስቱ የገጠር ቀበሌዎች በሚገኙ የስራ ዕድል ፈጠራ ባለሙያዎች ዘንድ ሲሆን የምዝገባ ማብቂያው ቀንም ከግንቦት 7 እስከ 13 ቀን 2018 ዓ.ም ድረስ ነው ተብሏል። በመሆኑም አመልካቾች አስፈላጊውን የስራ ልምድና ማስረጃ በመያዝ በግንባር ቀርበው መመዝገብ ይኖርባቸዋል ሲል የኮምቦልቻ ከተማ ስራና ክህሎት መምሪያ ጥሪ አስተላልፏል። የብልጽግና ፓርቲን የምርጫ ምልክት የቀደደው ግለሰብ ታሰረ። በወላይታ ዞን በምርጫ ምልክት ላይ ጉዳት ያደረሰው ግለሰብ በጽኑ እስራት ተቀጥቷል። በባይራ ኮይሻ ወረዳ የፖለቲካ ፓርቲ የምርጫ ቅስቀሳ ምልክት ላይ ጉዳት ያደረሰው ግለሰብ በቁጥጥር ስር ውሎ የ5 ወራት ጽኑ እስራት ቅጣት ተወስኖበታል። ተከሳሹ አቶ ባልቻ ባሳ ጥፋቱን የፈጸሙት ግንቦት 6 ቀን 2018 ዓ.ም ረፋድ 5 ሰዓት ገደማ እንደነበርም የወረዳው ፍርድ ቤት ገልጿል። በወረዳው ጠንካቻ ቀጠና 1 ተብሎ በሚጠራው ስፍራ ተሰቅሎ የነበረን የብልጽግና ፓርቲ የምርጫ ቅስቀሳ ባነር ቀደው በመጣልም ለማምለጥ ሲሞክሩ በአካባቢው በነበሩ ሰዎች እጅ ከፍንጅ መያዛቸውን በችሎቱ ተብራርቷል።
ጉዳዩን የተከታተለው የወረዳው ፖሊስ ምርመራውን በፍጥነት አጠናቆ ለአቃቤ ሕግ ያስረከበ ሲሆን ተከሳሹ የኢትዮጵያን የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 158ን መጣሳቸውን የሚያረጋግጡ የሰውና የሰነድ ማስረጃ ቀርበውባቸዋል። ተከሳሹ የቀረበባቸውን የጥፋተኝነት ክስ አምነው በችሎት ቃላቸውን የሰጡ ሲሆን የባይራ ኮይሻ ወረዳ ፍርድ ቤትም የቀረበውን መዝገብ መርምሮ ግለሰቡን የሚያርምና ለሌሎችም ትምህርት የሚሰጥ ነው በማለት የ5 ወራት ጽኑ እስራት እንዲቀጣ ወስኗል። የምርጫ ሕግን ማክበር የሰለጠነ ዜጋ መገለጫ መሆኑንም የወላይታ ዞን ፍትህ መምሪያ የህዝብ ግንኙነት ክፍል አስታውቋል። በደቡብ አፍሪካ የኢትዮጵያን ሱቆች እየፈረሱ መሆኑ ተገለጸ። በደቡብ አፍሪካ መጤ አፍሪካውያን ላይ ይደርስ የነበረው ጥቃት ጋብ ያለ ቢመስልም ህገወጥ ግንባታ በሚል ምክንያት የበርካታ ስደተኞች ሱቆች በጸጥታ ኃይሎች እየፈረሱባቸው መሆኑን በጆሃንስበርግ የሚኖሩ ኢትዮጵያውያን ገልጸዋል። ድርጊቱን የገለጹት አንድ ነዋሪም ነገሩ ሂድ አትበለው ግን እንዲሄድ አድርገው ነው ሲሉም እርምጃው በስደተኞች ላይ ተጨማሪ እንግልት እየፈጠረ መሆኑን አስረድተዋል። በደቡብ አፍሪካ ካሉ አነስተኛና መካከለኛ የሸቀጥ መደብሮች መካከል አብዛኞቹ ኢትዮጵያን መሆናቸው ይታወቃል። እዚያ ትዳርና ልጆች መስርተው ከ10 እስከ 20 ዓመታት የሚኖሩ ኢትዮጵያን ወደ ሀገራቸው መመለስ ቢፈልጉም በአገር ቤት የመኖሪያ ቤት እና ለልጆቻቸው የትምህርት ቤት አቅርቦት ችግር ስጋት በመሆኑ አሁንም በደቡብ አፍሪካ ባለው አስቸጋሪ ሁኔታ ውስጥ ለመቆየት መገደዳቸውን ተናግረዋል። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ በምስራቃዊ ኬፕ በተከሰተ ከባድ ማዕበል የ10 ሰዎች ህይወት ማለፉ ተረጋገጠ። በደቡብ አፍሪካ ዌስተርን ኬፕ ግዛት በተከሰተ ከባድ ማዕበልና የጎርፍ አደጋ የ10 ሰዎች ህይወት ማለፉ የተረጋገጠ ሲሆን የአየር ሁኔታው ቢሻሻልም የአደጋ ጊዜ ምላሽና የነፍስ አድን ስራዎች ግን አሁንም በአደገኛ ሁኔታ ላይ ይገኛሉ ሲል ቢቢሲ ዘግቧል። በአደጋው ምክንያትም በኬፕ ዊልዳንስ ብቻ ከ2000 በላይ ዜጎች መፈናቀላቸውን ተከትሎ መንግስታዊ ያልሆኑ ድርጅቶች ሰብአዊ እርዳታ እያቀረቡ ይገኛሉ ተብሏል። የክላን ዊንድ እና የብሪድ ወንዞች የውሃ መጠን በአስጊ ሁኔታ በመጨመሩ ምክንያት ባለስልጣናት የታችኛው ፍሰት ነዋሪዎች ጥንቃቄ እንዲያደርጉ አሳስበዋል። የመሰረተ ልማት ውድመት የኤሌክትሪክና አስፈላጊ አገልግሎቶችን የመመለስ ስራ ላይ እንቅፋት ቢፈጥርም የግዛቱ መንግስትና አጋር አካላት በነፍስ አድንና መልሶ ማቋቋም ስራዎች ላይ በትኩረት እየሰሩ ይገኛሉ ነው የተባለው። ይህ ክስተትም ደቡብ አፍሪካውያን በሌላ ሀገር ዜጎች ላይ ለፈጸሙት ጥቃትና ማፈናቀል ከፈጣሪ የመጣ ቁጣ ነው ሲሉ አስተያየታቸውን የሰጡ አካላት ገልጸዋል። በመጨረሻም ኢራን ትራምፕን ለሚገድል ሰው 50 ሚሊዮን ዩሮ ሽልማት ለመስጠት ተዘጋጅቻለሁ አለች። የኢራን ፓርላማ በአሜሪካና እስራኤል ጥቃት የተገደሉ የሀገሪቱ መሪዎችና አዛዦች ደምን ለመበቀል የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለሚገድል ለማንኛውም አካል መንግስት 50 ሚሊዮን ዩሮ ሽልማት እንዲከፍል የሚያስገድድ ረቂቅ ህግ እየመረመረ መሆኑን የፓርላማው የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዝ ገልጸዋል። እንደ አዚዝ ማብራሪያ በወታደራዊና በደህንነት ኃይሎች የሚወሰዱ የአጸፋ እርምጃዎችን ለመደንገግ ከተዘጋጁ ረቂቅ ህጎች መካከል አንዱ በሆነው በዚህ ህግ መሰረት የአሜሪካው ፕሬዝዳንትን፣ የእስራኤሉ ጠቅላይ ሚኒስትርና የሴንትኮም አዛዥን በተመሳሳይ መልኩ ኢላማ መደረግ ያለባቸው ናቸው ብለዋል። ይህንን ሃይማኖታዊና ርዕዮተ ዓለማዊ ተልዕኮ ለሚፈጽም ለማንኛውም ሙስሊም ወይንም ነጻ ሰው መንግስት የተጠቀሰውን ገንዘብ ለመክፈል እንደማያመነታና ግዴታ መሆን እንዳለበትም ተናግረዋል። ይህ በእንዲህ እንዳለ የትራምፕ ግድያ ዓለም አቀፍ የሽልማት ዘመቻ በሚል በሀገሪቱ በሞባይል የጽሁፍ መልእክቶች ጭምር እየተንቀሳቀሰ ባለው ንቅናቄ እስካሁን ከ290 ሺህ በላይ ሰዎች የድጋፍ ምዝገባ ማድረጋቸውንና የገንዘብ መዋጮም 25 ሚሊዮን ዶላር መድረሱ ተገልጿል። ቀደም ሲል የአሜሪካ ፍትህ ሚኒስቴር የኢራን እስላማዊ አብዮታዊ ዘብ በትራምፕ ላይ አቅዶት የነበረውን የሚስጥር የግድያ ሴራ ማክሸፉን ማስታወቁ ይታወሳል። ዜናዎቻችን አበቃን። በደህና ቆዩን።